ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜናውን እናሰማችኋለን። የተቀበረ ፈንጂ ያለ ሲሉ ጀነራል ታደሰ ወረደ ስለ ጠለምቱ ውጊያና ስለ ድሮን ጥቃት መግለጫ ሰጡ። በኒጀር ሁለት የኢትዮጵያ አየር መንገድ አውሮፕላኖች መመታታቸው ተሰማ። የኢራን ጠቅላይ መሪ ሐመኒ አሜሪካ ጥቃት የምትፈጽም ከሆነ ቀጠናዊ ጦርነት እንደሚነሳ አስጠነቀቁ። እስራኤል ኤምኤስኤፍ በጋራ እንዳይሰራ ልታግድ መሆኑን አስታወቀች። ቻይና ሚያንማር ውስጥ የሳይበር ማጭበርበር ካምፖችን የሚመሩ ተጨማሪ 4 ሰዎችን በሞት መቅጣቷ ተነገረ። የእነዚህን ዝርዝር ዜናዎች ይዘንላችሁ መተናል። እስከ መጨረሻው አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ጀነራል ታደሰ ወረደ ስለ ጠለምቱ ውጊያና ስለ ድሮን ጥቃቱ የሰጡት መግለጫ በትላንትናው ዕለት በትግራይና በፌዴራል መንግስቱ መካከል ያለውን ግንኙነት እንዲሁም በጠለምት አካባቢ የተከሰተውን ግጭት በተመለከተ የትግራይ ኃይሎች ዋና አዛዥ ጀነራል ታደሰ ወረደ እጅግ ሰፊና ያልተጠበቀ መግለጫ ሰጥተዋል። ጀነራሉ በጠለምት በኩል ኃይል ማሻገራቸውን በይፋ አምነዋል። ስለ ድሮን ጥቃቱ፣ ስለ በረራ መቋረጥና የተቀበረ ፈንጂ ስላሉት ጉዳይም አብራርተዋል። ጀነራል ታደሰ ወረደ በመግለጫቸው መጀመሪያ ያነሱት ሰሞኑን በጠለምት አካባቢ የተነሳውን ግጭት ነው። ጀነራሉ እንደገለጹት በትግራይ በኩል በምስራቅና በምዕራብ ጠለምት ኃይል እንዲሻገር ተደርጓል። ይህም ከመከላከያ ሰራዊት ጋር በምን ምክንያት መጣችሁ በሚል ወደ ግጭት እንዳመራም ገልጸዋል። በተለይ ማይዳጉሳ በተባለ ቦታ የነበረው የትግራይ ታጣቂ ቡድን ለተኩስ ዝግጁ ሳይሆን ጥቃት እንደደረሰበትና ይህ ሁኔታ ወደ ከፋ ጦርነት ተቀይሮ እንደነበር ጀነራሉ አብራርተዋል። በዚህም ሳቢያ በረራዎች ተቋርጠው እንደነበርና ድሮን ጭምር እንቅስቃሴ ውስጥ ገብቶ እንደነበረም ተናግረዋል። ጀነራሉ አክለውም የድሮን ጥቃቱ በመጀመሪያ ለቅኝት ቢሆንም በኋላ ግን 2 የአይሱዙ መኪናዎችን መምታቱን አረጋግጠዋል። የሚገርመው ግን እነዚህ መኪኖች አንዷ ሸቀጣ ሸቀጥ ሌላኛዋ ደግሞ የገበሬ ምርት የሆነውን ሙዝ ጭነው የነበሩ መሆናቸውን በመጥቀስ የድሮኑ ጥቃት ስህተት ሲሉ ጠርተውታል። ጀነራል ታደሰ ወረደ አሁን ያለውን ሁኔታ የተቀበረ ፈንጂ ሲሉ ገልጸውታል። በተለይ የተፈናቃዮች ጉዳይና የሉዓላዊ ወሰን ጥያቄ ካልተፈታ ነገሮች ሊፈነዱ እንደሚችሉ አስጠንቅቀዋል። የአማራ መንግስት ፌዴራሉን ወክረው ምዕራብ ትግራይን ሞግዚት ሆና እያስተዳደረ ነው ያሉት ጀነራሉ ይህ ሁኔታ በፕሪቶሪያው ስምምነት መሰረት ሊፈታ እንደሚገባም አሳስበዋል። ጀነራሉ ተፈናቃዮቹን በጎበኙበት ወቅት ይሰድቡኛል ብዬ ጠብቄ ነበር ብለዋል። ሆኖም ግን ህዝቡ ጀርባይን እየመቱ መልሰን አሉኝ በማለት በከፍተኛ ስሜት ተናግረዋል። ማሲንጋ ጭምር ይዞ ወደ ምዕራብ ትግራይ ጉብኝት መደረጉን የጠቀሱት ጀነራሉ እንዲህ አይነቱ አካሄድ ለትግራይ ዘላቂ መፍትሄ እንደማያመጣና ስህተት እንደሆነም ተችተዋል። ብዙዎች ዳግም ጦርነት ይነሳ ይሆን የሚል ስጋት አላቸው። ጀነራል ታደሰ ግን ወደ ሙሉ ጦርነት እንገባለን የሚል እምነት የለኝም ብለዋል። አሁን ኃይላቸውን ወደ ኋላ የመለሱት ለሰላም እድል ለመስጠት መሆኑን ገልጸው ችግሮች በንግግርና በፖለቲካዊ መንገድ መፍታት እንዳለባቸው አጽንኦት ሰጥተውታል። በግጭቱ ምክንያት ተቋርጦ የነበረው የአየር መንገድ በረራዎች በአስቸኳይ እንዲመለሱም ጥሪ አቅርበዋል። የጥሬ ገንዘብ እጥረት ህዝቡ በባንክ ያስቀመጠውን ገንዘብ ማግኘት ባለመቻሉ እየደረሰበት ያለው እንግልት እንዲፈታ ለፌዴራል መንግስት ጥያቄ ማቅረቡንም አስታውቋል። የሰራተኛ ደሞዝ የመንግስት ሰራተኞች መደበኛ ደሞዛቸው በወቅቱ እንዲከፈላቸው የፌዴራል መንግስት ምላሽ እየጠበቀ መሆኑንም ገልጸዋል። ዘላቂ ሰላም ሊመጣ የሚችለው ተፈናቃዮች ሲመለሱና የትግራይ ህገ መንግስታዊ ወሰን ሲከበር ብቻ መሆኑን በመግለጽ ጉዳዩ በፖለቲካዊና በሰላማዊ መንገድ እንዲፈታ ያለውን ቁርጠኝነትም አረጋግጧል። ጀነራሉ በመጨረሻም በትግራይ ያለውን የባንክ የደሞዝ የነዳጅና የሸቀጥ እጥረት አንስተው ይህም በህዝቡ ላይ ከፍተኛ ጉዳት እያደረሰ መሆኑንና ነጋዴዎችም ስግብግብነት እንዳያሳዩ መክረዋል። ተያይዘን እንሻገረዋለን ባለሙሉ ተስፋ ነኝ በማለት ነው መግለጫቸውን ያጠናቀቁት። በተያያዘ ዜና በትላንትናው ዕለት ህወሓት በአፋር ያለው ድንበር በራያ ጨርጨር በቢሶበርና አዲስ ከተማ በኩል የቡድን መሳሪያዎችን ሲተኩሱ ውለዋል። ህወሓት በጨርጨር በኩል በያሎ ድንበር ካሰማራቸው የጦር ኃይል በተጨማሪ ከቀኑ 11 ሰዓት ጀምሮ አንድ ተጨማሪ ክፍለ ጦር ከማቻረ ወደ ቢሶበር ግንባር እያስጠጋ ይገኛል። የህወሓት ቡድን ማአሾ አርሚ 43 ኮር 432 ክፍለ ጦር ከማቻረ ወደ አፋር ድንበር አካባቢ ማስጠግቷል። ወደ ግንባሩ የተሰማራው እጻይ በተባለ አዛዥ የሚመራው ታጣቂ ቡድኑ በያሎ ዋለኤ በኩል ታጣቂ ኃይሉንም አሰማርቷል። በዚሁ ዕለት ከቀኑ 5 ሰዓት አካባቢ የሀገር መከላከያ ሰራዊት በካልዋም በኩል አድርጎ በመግባት ከ10 ሰዓት ጀምሮ በ3 አቅጣጫ በመድፍ የታገዘ ጥቃት በመክፈት ቢሶበር አካባቢ ለጥቃት ሲንቀሳቀስ በነበረው የህወሓት ታጣቂ ላይ ጥቃት ሰንዝሯል። አሁን በእነዚህ መድፎች እየተደበደበ ስለሆነ ወደ ቢሶበር የመግፋት እድሉ በጣም ከፍተኛ ነው ሲሉ ምንጮች ገልጸዋል። በትላንትናው ዕለት ጠንከር ያለ ውጊያ የተካሄደውም በዚሁ ግንባር ነው።
እስራኤል ድንበር የለሹ የሃኮሚስ ቡድን MSF በጋዛ የሚደረገውን እንቅስቃሴ እንደምታግድ አስታወቀች። የተራድኦ ድርጅቱ በጋዛ ያሉትን ሰራተኞች ዝርዝር ለመስጠት ፈቃደኛ ባለመሆኑ ምክንያት እገዳው እንዲጣል መወሰኑ ተገልጿል። የእስራኤል መንግስት 37 ተቋማት ሀገር በቀልና ዓለም አቀፍ ተቋማት በጋዛ ያሉ ሰራተኞቻቸውን የተመለከቱ ሰነዶች እንዲያስረክቡም ጠይቋል። የእስራኤል መንግስት ከኤምኤስኤፍ ሰራተኞች የተወሰኑ ከሐማስና ኢስላሚክ ጂሃድ ጋር ግንኙነት አላቸው ብሎ ቢከስም ድርጅቱ ክሱን አስተባብሏል። ተቋሙ የፍልስጤማውያን እንዲሁም የሌሎች ሀገራት ሰራተኞችን ዝርዝር ለእስራኤል መንግስት እንደማይሰጥም አስታውቋል። የሰራተኞቹ ደህንነት የተጠበቀ ስለመሆኑ ከእስራኤል ማረጋገጫ እንዳላገኘም ገልጿል። የእስራኤል መንግስት ኤምኤስኤፍ ሌሎች በቀጠናው እንደሚሰሩ ተቋማት የሀገር ውስጥ ሰራተኞች ዝርዝር ለመስጠት አልፈቀደችም ብሏል። ታህሳስ ወር መጨረሻ ላይ እስራኤል አዲሱን የምዝገባ ሂደት አልተከተሉም ያለቻቸውን የ37 ዓለም አቀፍ ተራድኦ ድርጅቶች ፍቃድ እንደምትሰርዝ አስታውቃለች። ተቋማቱ በጋዛና በግዳጅ ይዞታ ስር ባለው ዌስት ባንክ ይሰሩ የነበሩ ናቸው። ከተቋማቱ መካከል ኤምኤስኤፍ፣ አክሽን ኤድ እና ኖርዌጅ ሬፊውጂ ካውንስል የሚገኙበት ሲሆን ስራቸውን በ60 ቀናት ውስጥ እንዲያቋርጡ ትዕዛዝ ተሰጥቷቸዋል። ቻይና ሚያንማር ውስጥ የሳይበር ማጭበርበር ካምፖችን ከሚያስተዳድሩ ቡድኖች አንዱ የሆነውን ባይ የተሰኘ የቤተሰብ ማፊያ ቡድን አባላት የሆኑ 4 ሰዎችን በሞት መቅጣቷ የሀገሪቱ መንግስት መገናኛ ብዙሃን ዘገበ። በሞት የተቀጡ ግለሰቦች በማጭበርበር፣ በነፍስ ግድያ፣ በአካል ጉዳት ማድረስና በሌሎች ወንጀሎች ከተፈረደባቸው 21 የቤተሰቡ አባላትና ግብረ አበሮቻቸው መካከል ናቸው። ባለፈው ህዳር ላይ የቤተሰቡ መሪ የሆነው ባይ ሶኢንቺንግን ጨምሮ 5 ሰዎች በሞት እንዲቀጡ ፍርድ ቤት ወስኖ ነበር። ይሁን እንጂ የማፊያ ቤተሰቡ መሪ ከፍርዱ በኋላ ታሞ ህይወቱ እንዳለፈ የመገናኛ ብዙሃን ዘገባ ያመላክታል። በደቡብ ምስራቅ እስያ በሚገኙ የሳይበር ማጭበርበር ማዕከላት ላይ ዘመቻ የከፈተችው ቻይና ሚንግ የተባለ ሌላ የማፊያ ቤተሰብ አባል የሆኑ 11 ሰዎችን ባለፈው ሳምንት በሞት ከታለች። የሞት ቅጣት ተፈጻሚ የሆነባቸው የባይና ሚንግ እንዲሁም ሌሎች በርካታ ቤተሰቦች የሚያንማር የድንበር ከተማ የሆነችውን ላውካይንግን ተቆጣጥረው የቁማር፣ የወሲብ ንግድና የሳይበር ማጭበርበር ተግባራት ለዓመታት ሲያከናውኑ ቆይተዋል። እነዚህ ተግባራት የሚፈጸሙባቸው ማዕከላት ኢትዮጵያውያንን ጨምሮ በመቶ ሺህ የሚቆጠሩ ሰዎች በግዳጅ ሰራተኝነት ተይዘው ስቂትና እንግልት ሲፈጸምባቸው ነበር። ታይላንድ ውስጥ ስራ እንደሚያገኙ ተነግሯቸው ወደዚህ ካምፖች የተወሰዱ በሺዎች የሚቆጠሩ ኢትዮጵያውያን ባለፈው ዓመት ወደ ሀገራቸው መመለሳቸው ይታወሳል። ካምፖቹን ከሚመሩ ቤተሰቦች መካከል ቁጥር 1 ላይ የሚቀመጠው የባይ ቤተሰብ እንደሆነ የባይ ሶኢቺንግ ልጅ በቁጥጥር ስር ከዋለ በኋላ ለመንግስት መገናኛ ብዙሃን ተነግሮ ነበር። የቻይና መንግስት ባለስልጣናት እንደሚናገሩት የባይ ቤተሰቦች የራሳቸውን ሚሊሻ የሚያስተዳድሩ ሲሆን ለሳይበር ማጭበርበርና ለቁማር የሚውሉ 41 ካምፖች መስርተው ነበር። በእነዚህ ካምፖች ውስጥ በሚገኙ የግዳጅ ሰራተኞች ላይ ድብደባና ስቂት መፈጸም የተለመዱ ተግባራት እንደነበሩም ተገልጿል። የቤተሰቡ የወንጀል ድርጊት 6 ቻይናውያን እንዲሞቱ፣ 1 ሰው ራሱን እንዲያጠፋ እንዲሁም በርካታ ሰዎች የአካል ጉዳት እንዲደርስባቸው ምክንያት እንደሆነ ፍርድ ቤቱ ተናግሯል። በኒጀር 2 የኢትዮጵያ አየር መንገድ አውሮፕላኖች መመታታቸው ተሰማ። በዚህ ሳምንት ሮብ ለሐሙስ አጥቢያ ምሽት ላይ በኒጀር ታጣቂዎች የሽብር ጥቃት መፈጸማቸው ይታወቃል። በዋና ከተማዋ ኒያሚ በሚገኘው ዓለም አቀፍ አየር ማረፊያ አቅራቢያ በተፈጸመው በዚህ ጥቃት 2 የኢትዮጵያ አየር መንገድ ንብረት የሆኑ አውሮፕላኖች መመታታቸው ተሰምቷል። ጥቃቱ ሐሙስ የተፈጸመ ቢሆንም መረጃው በይፋ የወጣው ግን ትላንት ጥር 24 2018 ዓ.ም ነው። በሚያሳዝንና በሚያሳፍር ሁኔታ ታጣቂዎቹ በወቅቱ ዋነኛ ኢላማቸው የነበረው ከአየር ማረፊያው አቅራቢያ የሚገኘው የሀገሪቱ የአየር ኃይል ጦር ሰፈር እንደነበር ተዘግቧል። ታጣቂዎቹ ወደ ስፍራው ያቀኑት በሞተር ሳይክል ላይ በመሆንና ከባድ መሳሪያዎችና ተቀጣጣይ ቦምቦችን በመያዝ ነበር። በዚህ የተኩስ ልውውጥ መሃል ታጣቂዎቹ በአየር ኃይሉ ጦር ሰፈር የሚገኘውን ጦር መሳሪያ መጋዘን ከማቃጠላቸውም በላይ ቁጥራቸው በውል ያልተገለጹ የጦር አውሮፕላኖች ማውደማቸው ተዘግቧል። ይህ ጉዳት ከአየር ኃይሉ ጦር ሰፈር አጠገብ በሚገኘው አየር ማረፊያ ውስጥ በነበሩ አውሮፕላኖችም ላይ ውድመት ያደረሰ ሆኗል። ታጣቂዎቹ የያዙት ተቀጣጣይ ፈንጂ ወደ አየር ማረፊያ ውስጥ በመወርወር እዚያው ቆመው የነበሩ 3 አውሮፕላኖችን መትተዋል። ከነዚህ 3 አውሮፕላኖች ውስጥ 2 የኢትዮጵያ አየር መንገድ ንብረት ናቸው። በጥቃቱ ተመተው ከጥቅም ውጪ የሆኑት እነዚህ አውሮፕላኖች አንደኛው ቦይንግ 737 ማክስ 8 የተመዘገበ ቁጥር ኢቲ-ቢቢቢ ሲሆን ሁለተኛው ደግሞ በቁጥር ኢቲ-ቢኤኤች የተመዘገበው ቦይንግ 737-800 አውሮፕላኖች ናቸው። በተለይ ኢቲ-ቢቢቢ ገና እድሜው 3 ዓመት የሆነ አዲስ አውሮፕላን እንደነበረ ፍላይት ራዳር 24 አስታውቋል።
እነዚህ ሁለት አውሮፕላኖች የተመዘገቡት በአስኪ አየር መንገድ ሲሆን አስኪ ከኢትዮጵያ አየር መንገድ የተከራያቸው ነበሩ። አስኪ አየር መንገድ ራሱ የኢትዮጵያ አየር መንገድ አጋር መሆኑ የሚታወቅ ነው። አየር መንገዱ በጥቃቱ ወቅት በአውሮፕላኖቹ ውስጥ የነበሩ ተሳፋሪዎችም ሆኑ የበረራ ሰራተኞች አለመኖራቸውና በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አረጋግጧል። የኒጀር ወታደራዊ መሪ ጀነራል አብዱራሂማን ቲያኒ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ በኒያሚ ዓለም አቀፍ አውሮፕላን ማረፊያ ላይ ለደረሰው የሽብር ጥቃት ፈረንሳይን፣ ቤኒን እና አይቮሪ ኮስትን እጃቸው እንዳለበት ገልጸው የፈረንሳዩን ፕሬዚዳንት አማኑኤል ማክሮን፣ የቤኒኑን ፓትሪስ ታሎን እና የአይቮሪ ኮስቱን አላሳን ኦዋታራ ለጥቃቱ የገንዘብ ድጋፍ ያደረጉ ስፖንሰሮች ናቸው ሲሉ ከሰዋል። ጀነራሉ ሲቀጥሉም እስካሁን የእነሱን ጩኸት በበቂ ሁኔታ ሰምተናል፣ አሁን ደግሞ የእኛን የአንበሳ ግሳት ለመስማት ዝግጁ መሆን አለባቸው ሲሉ ማስጠንቀቂያ ሰጥተዋል። በተጨማሪም ወታደራዊ መሪ የሀገሪቱን የኃይል አየር ጦር ሰፈር በመከላከል ረገድ ድጋፍ ላደረጉ የሩሲያ ወታደሮች ምስጋናቸውን አቅርበዋል። ይህ ጥቃት ኒጀር፣ ማሊና ቡርኪና ፋሶ ከምዕራባውያን ጋር ያለውን ግንኙነት አቋርጠው ወደ ሩሲያ መዞራቸውን ተከትለው በቀጠናው እየተባባሰ የመጣውን ጸጥታ ስጋት በግልጽ ያሳየ መሆኑን የፖለቲካ ተንታኞች ይገልጻሉ። በመካከለኛው ምስራቅ የሚገኘው ኃይሏን እያጠናከረች ካለችው አሜሪካ ጋር የተፋጠጡት የኢራን የጠቅላይ መሪ አያቶላህ አሊ ሐሜር ዋሽንግተን ቴሄራን ላይ የምትፈጽመውን ማንኛውንም ጥቃት ቀጠናዊ ጦርነት እንደሚያስነሳ አስጠነቀቁ። ሐሜኒ አሜሪካዎቹ ጦርነት ከጀመሩ በዚህ ጊዜ የሚነሳ ቀጠናዊ ጦርነት እንደሚሆን ማወቅ አለባቸው ሲሉ መናገራቸው ሀገሪቱ መንግስት ጋር ግንኙነት ያለውን ታሲኒ የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ቁም ነገር ያለው ውይይት ላይ እንደሆነችና ይህ ውይይት ተቀባይ ያለው ውጤት ላይ እንደሚደርስ ተስፋ ማድረጋቸው ገልጸው ነበር። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ በበኩላቸው በቴሄራን የኒውክሌር መርሃ ግብር ላይ ስምምነት ላይ መድረስ እንደምንችል እርግጠኛ ነን ሲሉ ለሲኤንኤን ተናግረዋል። ፕሬዝዳንት ትራምፕ የኢራንን ኒውክሌር የማበልጸግ ፍላጎትና ጸረ መንግስት ተቃዋሚ ላይ በወሰደችው በሺዎች የሚቆጠሩ ሰዎች የገደለ እርምጃ ምክንያት በማድረግ ጣልቃ እንደሚገቡ ዝተዋል። የኢራን የውጭ ጉዳይ ሚኒስተር አራግቺ እንደ አለመታደል ሆኖ አሜሪካን እንደ ተደራዳሪ አጋር ለማየት ያለን እምነት አጥንተናል ብለዋል። ሆኖም በቀጠናው ባሉ ወዳጅ ሀገራት በኩል የሚደረገው የመልእክት ልውውጥ ከዋሽንግተን ጋር ፍሬያማ ንግግር እንዲኖር እያመቻቸ መሆኑን አክለዋል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ የድርድር ማዕቀፍ የማዘጋጀት ሂደት ለውጥ እየታየበት እንደሆነ ገልጸው ነበር። በቀጠናው የሚገኘው ኃይሏን እያጠናከረች ያለችው አሜሪካ የዩኤስኤስ አብርሃም ሊንከን የተሰኘውን የአውሮፕላን ተሸካሚ መርከብ ወደ አካባቢው ልካለች። ባለፈው ሳምንት ደግሞ የአሜሪካ ማዕከላዊ እዝ በአረቢያን ባህር ላይ እየተንቀሳቀሰ መሆኑን አስታውቋል። የኢራኑ ጠቅላይ መሪ ሐሜኒ ትራምፕ በየጊዜው መርከቦችን አመጣው ይላል፣ የኢራን ህዝብ እነዚህን ነገሮች አይፈራም ብለዋል። ኢራን ከዓለም ወሳኝ የመርከብ መተላለፊያዎች አንዱ በሆነው ሆርሙዝ ወሽመጥ ላይ ከእሁድ ዕለት አንስቶ ለ2 ቀናት የሚቆይና ተኩስን የሚያካትት የባህር ኃይል ልምምድ ማድረግ እንደምትጀምር ሲጠበቅ ነበር። ይሁን እንጂ የዜና ወኪሉ ሮይተርስ ያናገራቸው አንድ የኢራን ባለስልጣን የኢራን አብዮት ዘብ የባህር ኃይል እንዲህ አይነት ልምምድ የማድረግ እቅድ እንደሌለው መግለጻቸውን እሁድ ዕለት ዘግቧል። የዓለም ገበያ ላይ ከሚቀርበው ነዳጅ ውስጥ 1/5 የሚሆነው የሚተላለፈው ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል ነው። ቴሄራን ከዚህ ቀደም ጥቃት የሚሰነዘርባት ከሆነ ወሽመጡን እንደምትዘጋ ዝታ ነበር።